ቀድመሽ ለምን ትከፍያለሽ? ካንስሌሽን ሳትቀበይ ብሩ ከሰው ነበር የተበደርኩ እጄ ላይ ከተቀመጠ ይጠፋብኛል ብዬ ነው ሰጠዋት። ያኔ ካንስሌሽን ብቀበልም ስለምሰራልኝ እንደዛ ነበር ያሰብኩት። አሁን እሺ ሰውዬው ካንስሌሽን አልሰጥም ስላለሽ ብር ይመልሽ ነው አይደለ ጥያቄው? አዎ እሺ ብሩ መልሽ ስትያት እሺ አካውንት ነበር ላኪ አለች። አካውንት ነበር ለኔ ሰጥሽኝ ገና ትናንትና ነው አይደል? እስካሁን ድረስ አንዴ ሹፌር ላኪ ትለኛለች አለች። በሹፌር ላኪ እኔ አላልኳት። ሹፌር ሲልሽ እኔ ሹፌር ልካለሁ ነው ያልኳት። ሹፌር ልካለሁ ሲል ሹፌሩ ይፈርማል ወይ አለች። እኔ ነኝ እንጂ ሹፌር በካሽ መስጠት አትፈልግማ። ምክንያቱም በካሽ ከሰጠች ማስረጃ አይኖራትማ። ነገ አልሰጠችኝም ብለሽ ወጥተሽ ሚዲያ ላይ ስሟን ብታጠፊ ማስረጃ አይኖራትም። ለዛ በካሽ መስጠት አትፈልግም። በባንክ ነው ያስገባሽላት፣ በባንክ ነው መመለስ የምትፈልገው። ለዛ አካውንት ላኪ ተባልሽ። ለምን አካውንት ላኪ እንደተባልሽ ወዲያው አላክሽ? አካውንት ሲልክ ያለች እሺ ልካለሁ ብዬ ከዛ 3000 ድራም ነው የምሰጥሽ 5000 ድራም አይደለም አለች። እኔ ሞልተሽ ስጭኝ ብሩ የኔ አይደለም ልጅቷ ሙሉ ነው የምትፈልገው አልኳት። ከዛን 1 ወር ጠብቅኝ አለች። ማይ 1 ነበር ማይ 8 ነበር እስከ ጁን 8 ጠበቅኩና ደወልኩላት። ከዛ ላይ የራስሽ ጥፋት ነው ምናምን እያለች ከዛም በኋላ ጠቅጭቄ ማለት ነው ማሚ በእናትሽ አስገብልኝ ችግር ላይ ነኝ ሲል አካውንት ላኪ። ከዛ ስንት አካውንት ላኪ ነው የምትለኝ። ሀቡዬ ግን የአማርኛ ችግር ለምን አላክሽም ታዲያ? አካውንት በሰዓቱ ለምን አላክሽም እኮ ነው ጥያቄ። እኔ ደግሞ አካውንት አልነበረኝማ። ባለፈው አርብ ቀን የነገ ሳምንት ለታምልክ ነበር። ቦንቱ አካውንት ያለመኖር አንቺ ችግር ሆኖ ሳለ አካውንት ሳትልክ ይቀርተሽ በየቤቱ እየገባሽ የምታወሪው ያለ አካውንት በየቤቱ እየገባው አካውንት ከላኩ በኋላ አካውንት ብቻ አካውንት ልኬ ነው የምትለኝ ሀቡ። የኔ አካውንት ከላኩ በኋላ ነው። ለኔ ትናንትና ነው ገና አካውንት የላክሽልኝ። ለኔ ገና ትናንትና ነው አካውንት የላክሽልኝ። ለታም የላኩት አርብ ቀን ነበር። ስልክ ስለማታነገርልኝ ብዬ አካውንት ላኩለት ለታም ማለት ነው። መቼ? የነገ ሳምንት አርብ ቀን ጨርሳለች። አቡኔ ልናገር። ኦኬ እቺ ልጅ እኔ ጋር ስትመጣ አንቺን አናግራሽ ነበር የመጣችው። 1000 ድራም ዲስካውንት ይደረግልኝ ብላ ምንድን ነው ያለችው? ካንስሌሽን አለኝ ነበር ያለችው። መጣች እኔ ጋር ወረቀቶቿን ላከች። የወንድ ኮታ የነበረኝ ኮታ ሲጀመር የወንድ ኮታ ነበር። ሞዲፋይ አድርጌ የሴት አስደርጌ ላስገባ ስል ልጅቷ ብሎክ አላት። እንዴት ነው እንደዚህ አይነት ወረቀት ይዘሽ የምትመጪው? ብር ከፍላለች ኦልሬዲ። ለምን እንዲህ አይነት ወረቀት ይዘሽ መጣሽ? እንዲህ ነው ሰት በየትም ገብተሽ አስተካኪ ያለች። በቃ በልመና መልክ ማለት ነው። በልመና ብትጀምረውም ግዴታ እንዳለብኝ አድርጋ ነው የምትወስደው ልጅቷ። ስልክ ስትደውል ዲስተርብ በሚያደርግሽ መንገድ ነው የምትደውል። ሰውየውን እያናገርኩኝ ነው ለረጅም ጊዜ። ሰውየው እምቢ ብሎ አያውቅም አንድም ቀን። እያንዳንዱን ያናገርኩትን ታውቃለች። እየደወለችም ራሷ ታናግረው ነበር። ከዛ ደግሞ ሴትዮዋን ሞክር ያለችኝ። በሴትዮዋ መንገድ ሄድኩኝ፣ ሞከርኩ፣ አልኩ ሊሆን አልቻለም። ከዛ በኋላ በቃ ማቆሙ ላይ ሲወሰን ምን አልኳት? ካላስ ሰው አምጥቼ እዚህ ሞዲፋይ ያረኩት ቦታ አስገባና የአንቺን ብር እመልስልሻለሁ። ፕሮሰስ ተጀምሮ ምን ተብሎ አይደለም፣ ግን እነሱ በሚፈልጉት መንገድ አልሰራም። እኔ የራሴ አሰራር አለኝ። አሰራሬን ማንም ሊያዘኝ አይችልም። እሷ ምናት ያለችው ብሩንም የማስቀምጥበት የለኝም ስትል ማለት ነው። እስከዛ ሰዓት አካውንትም አስቤ አላቅም፣ ላኪ ብያትም አልነበረም። ኤንዌይ ሰው ተክቼ ልሰጣት ልክ በወሩ እሷ አስታውሳ ስትደውልም ተክቼ ሳይሆን ቃሌ ስለሆነ በቃ እሺ ቢሮ ስገባ አስታውሽኝ አስገባልሻለሁ ስላት ነው ሰው ነው የምልከው። አንዴ እህቴ ትላለች፣ አንዴ ድራይቨር ትላለች፣ አንዴ ምን ትላለች። ኖ ካልሆነ አልኳት። የራሴ ድራይቨር መጥቶ በእጅሽ ይሰጥሻል እንጂ ለሰው አልሰጥምም ብያታለሁ መጀመሪያ። ከዛ ደግሞ ምን አልኳት? አካውንት አምጪ አልኳት። ምን ተፈጠረ? ባለፈው የተፈጠረ ነገር ትዝ ይልሽ ይሆናል። 3000 በአካውንት አስገብቶ 1000 ምናምን በእጅ የሰጠው ልጁ ተበላ። በዛ ላይ ከልጅቷ ከምትሰጠው ሄዴክ ከምትናገረው ንግግር ካላት ስታይል ጋር አንድ ቀን እንዲህ አይነት ነገር እንደሚፈጠር አውቅ ነበር። ስለዚህ አካውንት ላኪ አልኳት። አካውንት የለም። በዚህ ወጥቶ እህቴ፣ አክስቴ፣ አጎቴ በየቀኑ ሰበብ አላት። መጨረሻ ላይ ከትላንትና ወዲያ ወይም ከ2 ቀን በፊት ከትላንት ወዲያ
ራሴ ነኝ ደውዬ ስታናግሪያት ትግስትሽን ነው የምታስጨርሰው። ደውዬ ራሱ ያናገርኳት ንግግር ምንድን ነው? አካውንት ላኪ በዋትሳፕ ብዬ መልሷን እንኳን ሳልጠብቅ ነው የዘጋሁት። ምክንያቱም ታንዛዛኛለች፣ ነርቨስ ታደርገኛለች፣ ክፉ እንድናገር እንደምትፈልግ አውቃለሁ። ዘጋው። ትላንትና አላከችም፣ ኖ ከትላንት ወዲያ አላከችም። ገብቼ ቼክ አድርጌያለሁ። ከዛ ትላንትና ሳሪ ቤት ቁጭ ብለን ገባችና እንዳታስወርዱኝ በዚህ ይዣችኋለሁ በዛ ይዣችኋለሁ አለች። ተናገሪ አልኳት። እሷ እንደሆነች አውቃለሁ። እንትን ብያለሁ፣ አካውንት ልክ ያለው አስገቢልኛል። እኔ የጠየቅኩሽ በስልክ ነው። በስልክ ለምን አልነገርሽኝም? ምን በዚህ ጋር አመጣሽ? አልሜም አስገባልሻለሁ ብያት ወረደች። ሌሊት ሼር ተደረገልኝ ቪዲዮ። አንቺ ቤት ገብታ ህቅ ብላ እያለቀሰች ሼር ተደረገልኝ። እንዴት ነው እኔ ጌም እየተጫወትኩኝ ሀቢባ ቤት ሚውት ተደረግኩኝ ብላ ሳሮን ቤት ሄዳ ሳሮንን አስገቢኝ ብላት እኔና ሳሮን ጌም እየተጫወትን በጌም ሳሮን ቤት ሆና ነው ሀቢባን ማግኘት አልቻልኩም፣ ሀቢባ ቤት ሊያስገቡኝ አልቻሉም ብላ የገባችው እንጂ እኔ ቤት ገብታ አይደለም። ሳሮን ጋር ገብታ ነው። ሳሪቲ ቤት ከቀኑ በኋላ ማለት ነው። ኮመንታተር ናቸው። እኔም ሳሪቲ ቤት እንደገባች ራሱ የነገሩ አላወቅኩም። ይህም እዚህም ስለመጣች የትም ስለሄደች ምንም ስላደረገች አይደለም። ሀቋ ስለሆነ ሀቋ ይሰጣታል። እሷ በፈለገችው መንገድ አልሰጥም። አካውንት ትልካለች፣ በአካውንት አስገባለሁ። ዋትሳፔ ላይ ሀይ ትበለኝና እስኪ የላከችውን አካውንትና ቀኑን እኔ ላሳይ። ሀይ ትበለኝ እሷ ሀይ በያት። ቦንቱ ምን መሰለህ፣ እኔ ቦንቱ ለመጀመሪያ ጊዜ እዚህ ቤት መታ በእናትሽ ታማኝ ሰውም አገናኝኝ ቃማ ለማሰራት ብላ አልቅሳ ስትጠይቀኝ እኔ በሰው ነገር መግባት አልፈልግም ስላት አልቅሳ ስትለምነኝ አልወርድም ስትል ሙኒትን ጠርቼ በእናትሽ ያላት ብር ይሄን ያህል ነው እና ዲስካውንት አርገሽላት በቃ አስተያየት አርገሽላት ስሪላት ብዬ ሙኒትን ጠየቁላት። ሁሉ ነገርሽ ዶክመንትሽ ፉል ነው ስላት ቦንቱ አዎ አለችኝ። እዚህ ላይቭ ላይ ህዝብ ፊት አገናኘኋቸው፣ ጨረስኩ። ካላስ ከዛ በኋላ ዞር ብዬ አላየኋትም። ከወራት በኋላ ነው ከቀናት ከስንት ጊዜ በኋላ መጣችና ገስት ላይ ገብታ እያለቀሰች ሀቢባ ወረቅ እንትን ብሩን ከሙኒት ከፍያለው ጠይቂልኝ አለች። ለምን ሰውየው ወረቀቱን አልሰጠኝም እንዴ? የተሟላ ዶክመንትን የያዝኩት አላልሽም ነበር እንዴ ይዛኔ ብላት፣ አዎ ሰውየው እሰጥሻለሁ ብሎ ቃል ስለገባልኝ ይሰጠኛል ብዬ ተስፋ አድርጌ ነው ፕሮሰሱ እንዲጀመርልኝ የጠየቅኩት እና ብር የከፈልኩት። አሁን ደግሞ ሰውየው አልሰጥሽም ስላለኝ ብሬ እንዲመለስልኝ ፈለግኩ አለች። እሺ በቃ እምቢ ብያት ነው አሁን ያኔ አንቺ ጋ የመጣችው። እምቢ የሚል ቃል ከኔ ወጥቶ አላልሻትም። አንድ ወር ጠብቂ ስላት ሀቦ አንድ ነገር ልንገርሽ፣ አንድ ነገር ፕሮሰስ ስታደርጊ ያንን ነገር ሪፕሌስ ስታደርጊ ኪሳራ አይኖርብሽም። ካንስል ስታደርጊ ግን ሙሉ ኪሳራ አለው። ይህንን ላትረዳም ልትረዳም ትችላለች፣ ግን ለአፍሽ መናገር ስላለብሽ ብዬ ነግሬያታለሁ። ከዛም አልፌ ምንድን ነው ያልኳት፣ በዚህ ወር ውስጥ እኔ ተካክቼ ጨርሼ ምንም ነገር ሳይቆረጥብሽ ይሰጥሻል፣ ጠብቂ። በወሩ ስታስታውሰኝ እንኳን መታ ተሰርቶ አይደለም፣ ምክንያቱም ኦልሬዲ ይሄ የፖሊስ ክሊራንስ ምናምን መጥቶ ቆሟል ነገሩ። ግን ከኔ ይለፍ ይገባላታል ብዬ ነበረ። ስራ ስገባ አስታውሽኝ ይገባልሻል፣ ድራይቨር ልካለው ትለኛለች። የምን ድራይቨር ነው የምትልከው? ካልሆነ አልኳት የኔን ድራይቨር እልከዋለሁ፣ እሱ አምጥቶ ይሰጥሻል። ትደውልና በቃ ግድ የሆንብሽና ታነሻለሽ። ምንም የምጠቅማት ነገር እንደሌለ እያወቅ እሺ ስላት እህቴ ምንም እኮ አልሰማትም። ምንም ዝም ብላ ዲስተርብ በማለት አጭር ቋንቋ አካውንት ልትላክ፣ ከዛ ትውቀስ። ከሳምንት በፊት የላከችው አካውንት የለም፣ ለእኔ የላከችው የለም። አሁንም በራሷ ቁጥር እስኪ ትላክ ሀይ ትበለኝ ይውጣ ወደ ላይ እና እኔ ላሳይሽ። እሷ አካውንት ልካ እኔ ጸጥፋል ያለው መጨረሻ 96 ቁጥር መጨረሻው 96 ቁጥር ይሻል። ይሄ ሳንዴ ይላል። ዛሬ ምንድን ነው? ከትላንትና ወዲያ ማለት ነው። ዛሬ ሐሙስ ነው። ከዛ መቼ ነው? ትላንትና ገባችና ሀቡ ጋር ሳሪ ጋር ልክ ያለው አለች። ከላክሽ ምን አለበት ብትደውይልኝ? ምን እዚህ ጋር አመጣሽ? ይሄ በእንቅርት ላይ ጆሮ ደግፍ የሚሆኑ ሰዎች አንስቼልሻለሁ። ያላነሳውልሽ ጊዜ የለም። 10 ስትደውይ አላነሳም። አንዴ መልእክትሽን አዲስ ነገር ካለ ብዬ ነው ሳነሳልሽም እኮ የማነሳው። አዲስ ነገር ካለ ምናልባት ከሰውየው ጋር የተፈጠረ ነገር ካለ አዲስ ነገር ለመስማት እንጂ
ከአካውንት ነው ያልኩሽ። ከሳንዴ በፊት ከእሁድ ከስንት ቀን በፊት ነው ያልኩሽ አካውንት ስልሽ። ከዛ በኋላ እንኳን አላነሳው ከሆነ እኮ ተናገርሽ አይደለም? መጣሽ ማታ ሳሪ ቤት ተናገርሽ። እኔ ጠዋት ባላስገባልሽ ከሰዓት ባላስገባልሽ ማታ ግቢ ሀቡ ጋር እሺ ብዬሽ ወርደሽ ሀቡ ጋር ገብቶ ያንሰቀሰቀሽ ሌላ ተልኮ ነው ያለሽ አንቺ። ያለውን ነገር መጠቀም ስለፈለግሽ ነው። ያለውን ሁኔታ የሰዓቱን ሲቹዌሽን መጠቀም ስለፈለግሽ ነው። በዛ ላይ ደግሞ አሰራሬን ማንም አያዘኝም። እኔ በዚህ መልኩ ስሪ በዚህ መልኩ ስሪ አይለኝም። ካንስል ማድረግና ሪፕሌስ ማድረግ ለውጥ አለው። እኔ እኮ ሪፕሌስ እስካደርግ አንድ ወር ጠብቂም ስልሽ እኮ ባለው ችግር ምክንያት ምንም ሪፕሌስ አላደረግንም። ሰርተን አይደለም ግን ቃል ነው ብዬ ነው። ካንስል ሲደረግ የተከፈለው የሲስተም የመንግስት ሁሉ ነገር ነው። ይሄ ኮታ የምትባለው 200 300 የምትከፍያት ይቆራረጥ ሁሉ ነገር ይሄዳል። ግን ሪፕሌስ ስታደርጊ ትተኪያለሽ፣ ሴፍ ታደርጊያለሽ። ገንዘብ ብቻ አይደለም ሴቭ የምታደርጊው ሀቡ። አንድ ኮታ ሪኩዌስት ስታደርጊ 2 ሳምንት 3 ሳምንት ከዛም በላይ በአሁን ባለው ሁኔታ ከዛም በላይ እንጠብቃለን። ስለዚህ ጊዜም ሴቭ ታደርጊያለሽ፣ ሪፕሌስ ስታደርጊ ጊዜም ገንዘብም ሴቭ ታደርጊያለሽ። ይህንን ደግሞ እሷ ልትረዳ ይገባል። ማንም ሰው ሊረዳ ይገባል። አንደርስታንድ እንዴ እኔ እኮ እርዳታን የጠየኳት ኮሙኒቲ ዛኔ ቦንቱ መታ እዚህ ቤት ስታለቅስ ኢቃማ ለማሰራት እርዳታ ገንዘቡ አይሞላም፣ ግን በቃ ትብብር እባክሽ ተባበሪያት ብያት እኮ ነው 1000 ድርሃም ዲስካውንት ተደርጎላት እርዳታ ትብብር ሊደረግላት የነበረው። ግን ራሷ ሚሲንግ ዶክመንት በማምጣቷ የጎደለ ወረቀት ይዛ በመምጣቷ ነው። በራሷ ችግር ነው ፕሮሰሷ ሊሳካ ያልቻለው። ስለዚህ ካልተሳካ ደግሞ በራሴ ምክንያት ደግሞ ካልተሳካ ያንን አንደርስታንድ አድርጌ በትዕግስት መጠበቅ አለብኝ። ቦንቱ በየቤቱ እየገባሽ ማልቀስ ምናምን ይሄ ሁሉ ነገር እኮ አያስፈልገውም አይደል? ከዛም አልፎ ሀቡ ይኸውልሽ እኔ የምጠቀመው ይሄንን ሞባይል ነው እንዳለ እኔ እና እሷ ስናወራ ሪከርድ ያደረገውን እልክልሻለሁ። በምን አይነት መልኩ እንደምታናገረኝ በእንዴት እሷን ለማስረዳት ምን ያህል ዌስት እንደማደርግ ልሽን የሚያስጨር ምንም ስራ ፈት የሆነ ሰው ቁጭ ብሎ የሚውል ሰው አዎ በደንብ ሊያወራሽ ይችላል። 10 አይነት ስልክ እያስተናገድኩ ግን እሷን አንዴ እሹሩሩ ብዬ አስረዳታለሁ። እንዲህ ነው እንዲህ 1 ሰዓት ተኩል ምናምን ደግሞ ከህዝቡ ጋር ታወራና የት እንደሆነ ትመጣና ትደውላለች። ያንንም እንዳነሳ ትፈልጋለች። ያንንም አላነሳም። ይሄንን እንዳለ ሪከርዳችንን እንዳለ ልክልሻለሁ። ኮል ሪከርዱን ነው የምልሽ እና ትሰሚዋለሽ። ከዛ በተረፈ የላክሽው አካውንት ላይ ከታች ምን ብለሽ ነው እንትን የምትይው? በእጅ የተረከብሽኝን ለፕሮሰስ የሰጠውሽን እንደዚህ አይነቱን ብር በዚህ አካውንት አስገቢ ብለሽ ድምፅሽንም ላኪልኝ ለኔ ላኪላት። ከዛ ስወጣ ወይም ነገ ጠዋት በተመቸኝ ሰዓት አስገባልሻለሁ። ሲጀመር በቢሮ እንትን ተደርጎ የአንቺ ብቻ አይደለም የሌሎች የሚገባ ብርም እንደተያያዘ ነው ያለው። ብር ሳይኖር ቀርቶ ወይም ሌላ ችግር ተፈጥሮ አይደለም። ግን ብቻ የሌለ ሴጣን ውስጥ ይከቱሻል ሀቡ። በዛ ላይ እንደዚህ አይነት ልጆች ችግር ያለባቸው ልጆች ከአንቺ ከኔም ስህተት ሆነ ሰው ነኝ ልሳሳት እችላለሁ። ከኔም ስህተት ሆነ ከራሳቸው የሚፈጠሩ ችግር ያለባቸው ልጆች መቼ መሰለሽ የሚመጡት? ሌሎች ውሾች ሲጮሁ አብረው ከዛ ጀርባ ይጮሃሉ። ሂጂ በህግ ጠይቂኝ ልላት እችላለሁ። አሁንም ማለት እችላለሁኝ። እኔ እዚህ ጋር መጥቶ የማስረዳትም ግዴታ የለብኝም። ስለማከብርሽ አምነሽ የሰጠሽኝን ነገር አምኜ ለመመለስ እንጂ አሁንም ቢሆን ሂጂና በህግ ጠይቂኝ ማለት መብቴ ነው። ዝም ብሎ የሰውን ክብር ማውረድ የሰውን ስም ማንሳት መብትሽ አይደለም። አልተካድሽም። ከኪስሽ መጥቼ ነው እንዲያወጣሁት አስተካኪልኝ ብለሽ ነው የሰጠሽኝ። ጣርኩልሽ፣ ለመንኩልሽ። ሴትዮዋ ሀቡ ሰውየው በጣም መልካም ሰው ነው። ጥንብርኩስሽን ነው የምታወጣው ሴትዮዋ። ለሌላ ጉዳይ እየደወልሽላት ነው የሚመስልሽ። በ400 ድርሃም ሊነሳ የሚችል ነገር እኔ ልክፈል የድካማችሁን ያለመንኳት ልመና የለም። አሁን አንቺ ለእኔ ይህንን መልስ ትሰጭኛለሽ እዚህ ጋር መተሽ። አሁንም አላ እጅሽን ይስጥሽ። ጠዋት በተመቸኝ ሰዓት አስገባና ሪሲት ልክልሻለሁ። ማሚ እቺ ነገራቸው ናት የምታመኝ። እኔ ሚውት አድርጊልኝ። የልባቸውን ከደረሱ በኋላ ማሚ አንቺ እኮ እናታችን፣ አክስታችን፣ አጎታችን ነበርሽ ነው ሀቢብቲ። በፈለግሽው ሰው አሰድበሽኛል።
77 አይነት ቪዲዮ ተሰርቶበታል። ዝም በይ። አሁንም ሄደሽ በህግ ተቀበይኝ እንዳልልሽ። አሁን ይኸውልሽ እኔ ነኝ ጥፋተኝነት የተሰማኝ። ለምን እኔ ነኝ ሙኒትን እዚህ ነገር ውስጥ የከተትኳት። እኔ ቤት መተሽ ስታለቅሺ ጫማ ማሰራት እፈልጋለሁ ህይወቴን ለማስተካከል ግን ይህና ሊጎለኛል ስትይ ሙኒት ደግ ናት እምቢ አትልም ብዬ በህዝቡ ፊት ጠርቼ ሙኒትን የጠየቅኳት እኔ ነኝ። እኔ ነኝ ያገናኘኋችሁ። ገባሽ? እኔ አሁን ጥፋተኝነት ይሰማኛል። ለምን አገናኘኋት? እንደዚህ አይነት ሰው መተሽ እኔን መጠየቅ ትችያለሽ። በየቤቱ እየገባሽ ስታወሪ ታውቂያለሽ። በዚህ ሰዓት ያለውን ነገር ለጠላት ለሙኒትን አሳልፈሽ እየሰጠሻት ነው። ያው ምናምን እንዲሉ እያደረግሽ ነው። ገባሽ? እሷ ላንቺ ሰዎቹን እየለመነችልሽ ስንት ነገር እያደረገችልሽ። አሁን የተናገርኩት ነገር ውሸት አለው እህት፣ የተናገርኩት ነገር ውሸት አለው። ሰዎቹ ጠይቀሽንልኛል ግን ይቅርታ እኔ ችግር ላይ ስለነበርኩ ብር ለስቶካይ ስለፈለግኩ ነው እንጂ ለሌላ አላህ ችግርሽን ያቅልልልሽ። ማስገባት በሚገባኝ መንገድ አስገባለሁ። አቡዬ በጣም ይቅርታ። በእኔ ስምሽ አይደለም ጥላሽ እንዲታይ አልፈልግም። አንቺም ጓደኞቼም ማናቸውም ስራዬን የማቅሰው ነኝ። ሀቡ አበሻ የሚፈልገው እሱ እንደሚፈልገው እንድትሰሪለት ነው። እሱ ብቻ እኔ የምሰራው እኮ ለመጠቀም ነው አይደለ እንዴ? መጠቀምማ ካልፈለግኩኝ እኮ ቤቴ ቁጭ እላለሁ። በጣም ያበሳጫል ነገሩ። ለመጠቀም ስሰራ ደግሞ ስሜ ጠፍቶ አንድ ብር እኮ ስትሰጭኝ የሆነ ገንዘብ ስትሰጭኝ ሀቡ ነገ አምጪ ልትለኝ ትችላለች። እንዲህ አይነት አመል አለባት ብዬ ብር አልይዝም። ስራ ላይ ነው የምውለው። የቢዝነስ ሰው ነኝ እኔ እንጂ የሰጡኝን ብር ተሸክሜ አልቀመጥም። እነሱ ሲፈልጉ ይሰጡሻል፣ ሲፈልጉ አምጪ ይሉሻል። አይሆንም። እንደዛ ደግሞ ሊሆን አይችልም። አንድ ዲል ደግሞ ከተጀመረ በኋላ እኮ ነው እንዴ? የትኛውም ድርጅት ላይ ሄዳችሁ ፕሮሰስ ከተጀመረ በኋላ እኮ ገንዘብ ይመልሱልኝ ሀሳቤን ቀይሬያለሁ ስትሉ እኮ የተጀመረበት የፕሮሰስ እኮ ይቆረጣል። ከፕሮሰስ ውጭ አንቺ ዲል ካፈረሽ አንቺ ነሽ ከሳሪ ሀቡ። ውል ያፈረሰው አካል እኮ ነው የሚከስረው። ጭራሽ እኮ ፕሮሲጀር መከተል ብሎ ነገር አበሻ ጋ የለም። ግን ያው በእህትነት በስምምነት የገንዘቡን አመጣጥ ስለምናውቀው ምናምን ተባብለን እንረዳዳለን እንጂ በስርዓቱ ላይ ዲል ያፈረሽ አንቺ ነሽ። ቻው፣ ክፉ አታድርጉ። ሌላ ዜጋ ጋር ቢሆን እንደዚህ ነው። አበሻ ስለሆንን ነው እንጂ ሌላ ዜጋ ጋር ቢሆን ለምሳሌ የተከፈለ ክፍያ አይመለስም። አንቺ ሀሳብሽን ቀይረሽ አንቺ ወረቀት ባለማሟላትሽ አልፈልግም አይሰራልኝ ካልሽ አይመለስም የሚውል ያስፈርማችሁና ሌላ ዜጋ ሌላ ኤጀንሲ ማለት ነው ትፈርሙና ከዛ በኋላ መታችሁ ሀሳቤን ቀይሬያለሁ ወይም ከፊሌ ቃል የገባልኝን ወረቀት ስላልሰጠኝ በቃ ብር መልሱልኝ ስትሉ ኦኬ ወደ ህግ ሂዱ ነው የሚላችሁ። ግን ሀቡ ኢማጅን ምን ያህል መጠቀሚያ ምን ያህል ተራ አድርገው እንኳን እንደሚያዩን እኛን ልንገርሽ። ከዚህ በፊት አንድ ልጅ እግሬን ያመኛል ሰው ሊረዳኝ ስለሆነ በአንቺ በኩል መጥቼ ስራ መግባት ፈልጋለሁ አለ። እሺ አልኩት። የእግሩን ሁኔታ አልነገረኝም፣ ያመኛል ነው ያለው። ግን ከምን ኃላፊነቱ ወጥቻለሁ መሰለ? እኔ አይዲውን ሰርቼ እሰጥሃለሁ እንጂ ስራ ለማግኘት እርግጠኛ አይደለሁም፣ ለአንተ አላገኝም፣ የራሴ ሰዎች አሉ አለ። ግዴለሽም አለ። ይሄ ብር የሚመጣው ከአሜሪካ ነው ሀቡ። አመጣጡን ተመልከች። ከአሜሪካ ኢትዮጵያ ገባ፣ ከኢትዮጵያ ኢመራት መጣ። ይሄ ብር በመጣ በሁለተኛው ቀን ብሩን መልሽልኝ፣ ለእኔ ስጭኝ አልኩት። ስጭኝ። ለምን? ፕሮሰሱን አልፈልግም። አትፈልግም? አዎ ኮታ አውጥቼበታለሁ፣ ሰው ተካልኝ። ግን ምንድን ነው ሰበብህ? እግሬ ብሎ የላከው ፎቶ እኔ ራሴ ለወድቅ ነው የደረስኩት። በጣም የተጎዳ ልጅ ነው። እግሩ ለእኔ ካለኝ ውጪ ነው። እንግዲህ የዱባይ ስራ ታውቂዋለሽ አንቺ። ጤነኞቹ ሊሰሩት የማይችሉት ነው። በጣም ከባድ ነው። በቃ ወደ እኔ ከላከችው ሰው ጋር ተጋጨው። እሱን ልጁን ራሱ ምንድን ነው መኒ ላውንደሪ እየሰራህ ነው ወይ በእኔ ያልኩት። ለምን ፈለክን የአካውንት ገብቶ ኢትዮጵያ ድረስ ወደዚህ እንዲመጣ? ምንድን ነው ተልኳችሁ? ብዙ ነገር ውስጥ ነው የሚከቱሽ። መጠቀሚያ፣ ማታለያ፣ ሌላውን መቀበያ። የገባ ብር በ3 በ4 ቀን ውስጥ መልሽ ይሉሻል። ለምን ገባ መጀመሪያ? ምንድን ነው ሰበቡ? ውል ብታዘጋጅ ጥሩ ነው። ከዚህ በኋላ የተከፈለ ክፍያ ሀሳባችሁን ከቀየራችሁ አይመለስም የሚል ውል ፈርመው አደርገዋለሁ ኢንሻላህ። ምን ያህል ሰውን አታክ ለማድረግ እንደሚሄዱ ተመልከች። በጣም ስንት ምስኪን አለ፣ ስንት ምስኪን። እንደ ሌሎች ድርጅቶች ሌላ ዜጋ ጋር አደርገዋለሁ። ከዚህ በኋላ ስለሆነ ነው ፈርመው አንድ ሰው ፈርሞ ሀሳቡን ቀይሮ ከ30 ደቂቃ በኋላ ሀሳቡን ቀይሮ ቢመጣ ይኸው የፈረምከው ውል። ከዚህ በኋላ አንድም ሰው ብር ብሎ ቢመጣ አንቺ ጋር
ሀቡ ከይቅርታ ጋር እንድጠርኝ አልፈልግም። እኔ ከይቅርታ ጋር ፕሊዝ። ይሄንንም አንቺ ኃላፊነት የወሰድሽበት አደራ ያልሽኝ ነገር ስለሆነ ነው የመጣሁት። የሚፈልግ ሰው ሄዶ በህግ ይጠይቀኝ። አይ በጸባይ ደግሞ እንጨርስ ስትሉ ሪፕሌስ አድርጉ ሰው አለቀ። እኔ የእናንተን ብር ካዝናዬ ውስጥ ማስቀመጥ ሰው አይደለም። እሰራበታለሁም፣ ሀቂቃውን ነው የምነግራችሁ። ፕሮሰሳችሁንም አደርግበታለሁ። ሪፕሌሱን ቀርቶ ውል እንዲፈርሙ በቃ ሀሳቡን አንድ ሰው ሀሳብ ቀይር ያለው ካለ ሀሳቡን የቀየረው ራሱ ነው፣ ውሉን ያፈረሰው ራሱ ነው። ገንዘብ መመለስ የሚባል ነገር እንዳይኖር ውል አዘጋጅተች ሲከፍል ውሉን ፈርሞ ይከፍላል። የፈረመውን ያውቃል። ቀጥታ ሄዶ በህግ ይጠይቃል። ምንም አይነት ጭቅጭቅ አያስፈልግም። ምክንያቱም አንቺ ሀበሻ ለሀበሻ ስለሆነ ሌላ ዜጋ ጋር ለምን እንደዚህ አይሆኑም? በሌላ ዜጋ የሚያሰሩ ሰዎች ጭማሪ እየተጠየቃችሁ 700 እና 800 ድረስ ትደርሱ የለም እንዴ? እኔ አላህ ሁሉንም እንደ ልቡ ይስጠው። ሌላ ምንም አልልም። የእጃችሁን ይስጣችሁ። እኔ ግን በራሴ እንባ፣ በራሴ ጉልበት፣ በራሴ ጥረት፣ በራሴ ሰቀቀን ራሴን የገነባው ሴትዮ ማንም አያነቃንቀኝም። ይህን ወቁ። ከቀን ቀን ለውጤን እድገቴን እንጂ ማንም ውድቀቴን አያይም። በማንኛውም መንገድ የምትመጡ ሰው እወዳለሁ፣ አከብራለሁ፣ ሞቼ አከብራለሁ ማንንም። ግን እዚህ ጋር ስትመጡ ደግሞ አይሆንም፣ ሊሆንም አይችልም። ይሄንን ወቁት። አይችልም። ውል እንደ ሌሎች ዜጎች ይኸውልሽ፣ ሌላ ዜጋ ጋር እንደዚህ አይነት ችግር የማይፈጠረው ውል አለ። አንድ ሰው ሲከፍል ፈርሞ ነው የሚከፍለው። አለቀ። ሀሳቡን ከቀየረ የራሱን ኃላፊነት እንዲወስድ ማለት ነው። ስለዚህ ውሉን አዘጋጅተሽ ከዚህ በኋላ ሲከፍሉ ፈርመው ከፈረሙ በኋላ ውሉን ይዘው ወደ ህግ ሄዱ። አለቀ እንጂ ማንም የማንንም ሰው ስም ለማጥፋት የማንንም ቢዝነስ ለማበላሸት ምንም ነገር ቢደረግ ሰው ሀቁ ነው የሚያወጣው። ገባችሁ? አቡዬ ለጊዜሽ አመሰግናለሁ። የኔ እናት ስምሽን ስላስነሳው አዝናለሁ። ፈልጌው የሚደረግ ነገር አይደለም። በዚህ ባጎልብሽ በሌላ ኮራሻለሁ ማለሽ ተኮራንብሽ ነው። አንቺ እምወድሽ ልናገረው ከምችለው በላይ ከኔነቴ በላይ መሆን የምፈልግሽ ሴት ነሽ። 10 ታናሽ ብትሆኚ እምመኝሽ መሆን የምፈልግሽ ሴት ነሽ። እምኮራብሽ፣ እምደሰትብሽ፣ ነገ በማንኛውም ሁኔታ እምተማመንብሽ ሴት ነሽ። ይውጣላችሁ፣ በደንብ ይውጣላችሁ። እውነቴን ነው የምለው። እኔ በአንቺ እኮራለሁ፣ እተማመናለሁ። ለማጠፋው ጥፋት ደግሞ ጥፋት ለመሰለሽ ነገር አንድም ቀን አልፈሽኝ አታውቂም። እኔ ሙሉ የምትልኪልኝን ሜሴጅ ላሳያቸው እችላለሁ። በእያንዳንዱ ጥፋቴ ሙኒት ይሄ ነገር ስህተት ነው፣ እንዲያርጊላቸው፣ እንዲበይላቸው የመጣልሽን ኮምፕሌን እኔን ያላናገርሽኝ ያላስተካከልሽው ነገር የለም። ይሄ ባህሪሽ ራሱ ደስ ይለኛል። እኔ ታላቅሽ ነኝ በእድሜ ጥሩም ኮሚኒኬሽን አለን በአሁን ሰዓት። ግን ያ ሁሉ ሳይገድብሽ ሙኒት ይሄ እናስተካኪ፣ ሙኒት ይሄ ከሌ ደውሎልኝ እንዲህ ብሏል እንዲያርጊ እያልሽ እየመከርሽ እየገሰጽሽ እንደ ታናሽ ሳይሆን እንዳንቺነትሽ ሙሉ ባህሪሽን ይዘሽ በእውነተኛነትሽ ከኔ ጋር ያለሽ ሴት ነሽ። በእኔ ለሚወቅሱሽ አዝናለሁ ሀቡ፣ አይገባሽም። እኔ ምንም ኮመንት ላይ ሀቢባ ተቀየረች ምናምን አይዶን ኬር። እኔ ህሊና አለኝ፣ ህሊናዬ ነው የሚያዘኝ። አንድ ነገር ልንገርሽ፣ ትናንትና አንቺ ለመዳም ቅመሞች ያደረግሽውን ረስተው ዛሬ አንዳንድ ሰዎች ስምሽን ለማጥፋት የሆነ ነገር ሲሉ አብረው የሚያጨበጭቡ ሰዎች አንቺ ቆመሽ ታዘቢያቸው ብቻ። ምክንያቱም አንቺ ትናንትና ሌሊትም አንዲት ልጅ እንዴ ነፍስ እንኳን እኮ ሄዳ መዳም ቤት ድረስ እኮ አድናለች። ያንን ሁሉ ነገር እንዴት ትረሳላችሁ? ለእያንዳንዱ ቤት ድረስ እየሄደች ላደረፈቻቸው የመዳም ቅመሞች ዛሬ ጀግና ያላችሁትን ሰው ራሱን ሄዶ መስዋዕት ያደረገን ሰው በነጋታው እንደገና ሌላ ስትሉ ራሳችሁን አትታዘቡትም ወይ ነው የምለው። እኔ በቃ በጣም የሚገርመኝ ነገር ያ ብቻ ነው። ማለት ሰው እንዴት የሆነለትን ሰው አንድ ቀን የሆነ ነገር ሳይሳካለት ሲቀር፣ አንድ ቀን የሆነ ስራ ሲበላሽበት 29 ቀን የሰራለትን መልካም ስራ በአንድ ቀን ስህተት እንዴት ያንን ሁሉ ነገር ይሰርዛል ብዬ በጣም እንድታዘብ ለራሴም ለነገ ትምህርት እንዲሆነኝ። የሰው ልጅ ምንም ብትለፉለት ደማችሁን ብትሰጡት አንድ ቀን ከተሳሳታችሁ ምን ያህል በቃ አውጥቶ እንደሚጥላችሁ ሰልፎ እንደሚሰጣችሁ እየተረዳሁበት የተማርኩበት ነው። ለራሴ ለነገ ተማርኩበት። ምንም ብታደርጉለት የሰው ልጅ አንድ ቀን ብቻ አይሙላላችሁ። እድሜ ልካችሁን ጊዜያችሁን ሌሊት በቢጃማ ተነስታ ባይዋን ደርባ ሄዳ መዳም ቤት ያዳነቻት ልጅ አለች። በመዳም ስትመታ ሄዳ
የተረፈቻት ልጅ አለች። ማን ነው ቤት ድረስ የሚሄደው? አረብ ቤት ድረስ ሄዶ አንኳክቶ ራሱን መስዋዕት የሚያደርግላችሁ ማን ነው? ከሚኒቲ ውጭ ያደረገ የለም። እኛ ቤታችን ሆነን በኦንላይን ነው የምናግዘው። እኔ ቤቴ ሆኜ ነው ኤምባሲ ምደውለው፣ ፖሊስ ጋር ምደውለው፣ ኤጀንሲዎች ጋር ምደውለው፣ አረቦችም ጋር ምደውለው በስልክ ነው። ሙኒት ግን መኪናዋን አስነስታ በአካል ነው የምትሄደው። እዛ ቦታ ላይ በአካል ስትሄድ የሆነ ጥቃት ቢደርስባት፣ ሰዎቹ ፖሊስ ቢጠሩባት ቤታችን ድረስ መጣችብን ብለው ይህንን ሁሉ ሪስክ ወስዳ ስንት የመዳም ቅመሞችን ከስንት ችግር አውጥታለች። ግን የሰው ልጅ አንድ ቀን ሳይሞላለት ሲቀር አንድ ቀን ስራ ከተበላሸበት ያን ሁሉ የዋለልንን ውለታ ሁሉ ገደል ከተን ስለዛችኛዋ ነገር ነው የምናወራው። ይህም ስራ ይስተካከላል፣ እዳዋንም ከፍላ ትጨርሳለች። የዛኔ ሁሉም ነገር ትዝብት ይሆናል። ግን ደግማ ለማንም ራሷን መስዋዕት እንዳታረግ ትምህርት ይሆናታል ለራሷ። እኔ ራሱ ከእሷ ተምሬያለሁ ከሙኒት። ለምን የሰው ልጅ ምንም ብንሆንለት ስጋችንንም ቆርጠን ብንሰጠው አንድ ቀን ካልሞላልን፣ አንድ ቀን ካልተሳካልን ምንም እንደሆነን ነው የገባኝ። ትምህርት ነው የወሰድኩት እና ሙኒት በጣም ነው የምናመሰግነው። እኛ የሰው ውለታ ማንረሳ ሰዎች ያደረግሽውን ነገር ሁሉ አንረሳም። ለመዳም ቅመሞች የሆንሽውን ሁሉ መቼም ነው ማንረሳው። እና ከዚህ በኋላ ፕሊስ ልበልሽ፣ እኔ ፕሊስ በቃ ፕሊስ አትጥሪኝ በማንም ሰው ጉዳይ። ቁጥሬን ትክክለኛ ቁጥሬን ያውቁታል፣ ባዮ ላይ ያለ ሙሉ ስሜን ያውቁታል፣ ሄደው መክሰስ ይችላሉ። ፕሊስ አትጥሪኝ። በፍጹም ባዮዋ ላይ ቁጥሩ አለ፣ ሂዱ ነው የምላቸው። እሪ ገስት ላይ እሪ ልክ እንደ እንትን እንደተባለ ሰው እሪ ሲሉ ገስት ላይ ኮመንታተር ደግሞ ኧረ በእናትሽ ጠርተሽ ጠይቂላት እንዲህ እያለቀሰች ይላሉ። ገባሽ? እነሱ ናቸው እንትንም ፕሬሸር የሚያደርጉኝ። ሶ ከዚህ በኋላ ሰምታችኋል። ቁጥሬ ፕሮፋይሌ ላይ አለ፣ በህግ ጠይቁኝ ብላለች። አለቀ። ህግ አለ። በዛ ውጭ ግን እዚህ ጋር መጥቶ ስሜንም የሚያነሳ ሰው ጥፋትም ካለኝ እኔ ጀጅ የሚያደርገኝ መንግስት ነው። ህግ ያለበት ሀገር ነው የምኖረው። መታችሁ ግን ወይም በሌላው እየተላካችሁ ለምታደርጉት ነገር እናንተን ነው መጀመሪያ፣ እናንተን ነው በህግ የምጠይቀው። እዚህ ጋር መንግስት የለም። በመከባበር የምናደርገው ነገር እንጂ ማንም ማንንም መጠየቅ ችሎ አይደለም። ስለዚህ መጀመሪያ የምጠይቀው በህግ፣ በሀገሪቱ መንግስት፣ በሀገሪቱ ህግ የምጠይቀው እናንተ ነው። አንቺ ትላንትና በስንት ሰው ሌባ ስታስቢኝ የነበርሽ ሴት ነሽ፣ ታውቂያለሽ። ገብተሽ ባወራሹ ባለቀሹ አለቃቀስ ምን የመጣውን አይነት እንትን ልነግርሽ አልችልም። ሜሴጆች ጓደኞቼ ተሸማቀው፣ ሌላው አዝኖ ለምን። ስለዚህ መጀመሪያ ራስሽን ከስሼሽ በህግ ጠይቅሻለሁ። አሁን ይሄ የመጨረሻ ነው። ሀቡ የምትጠሪኝ ከዚህ በኋላ ፕሊዝ፣ በማንኛውም መልካም ስራ በማንኛውም ኢንፎርሜሽን ለመጠየቅ መጥራት መብትሽ ነው። ነገር ግን በእንደዚህ አይነት ጉዳይ ፕሊዝ እንዳጠሪኝ ሀቡዬ፣ ፕሊዝ። በቃ ቁጥሬን ስጫቸው። ይህንንም እኮ እኔ በውስጥ ነግሬሽ በዋትሳፕ በቃ ልዘጋው ነበረ፣ ግን ልጅቷ በየቤቱ ስለገባችና ስምሽን ማጥራት ስላለብሽ ነው ብያታለሁ። ጠዋት ደውዬ ብያታለሁ። ገንዘብሽን ትፈልጊያለሽ፣ ውጪና የነበረውን ነገር አስረጂ። እንደዛ ብለሽ የሚመስለው አሁን የተነዛ አላቅሽም ምናምን የተባለች ነው የምትመስለው። የለፋውትን ልፋት አንዱን ተናግራለች። ሴትዮዋ ጥንብርኩሴን እያወጣችኝ ምን ቸገረኝ እኔ ዘግቼ እኮ ቁጭ ከሌና አናገርሷ ኖ አሁን ከሌ ጋር ደዊ ትለኛለች። ደውላ ባልየው እንዲያለኝ ሚስትየው ጋር ደዊት በጣም ሞክሬላታለሁ። የራሴም ጥቅም ነው የእሷም ህይወት ነው። ስለዚህ ጠራልሽ ግን ቦንቱ ይቅርታ በያት ሙኒትን ጠራልሽ ግን በመጨረሻ አንቺ በየቤቱ እየገባሽ ስሟን ማንሳት ማሚ ስምሽ ከመጥፋቴ ይቅርታ። ሀቡዬ በጣም አመሰግናለሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ። አላህ ይቅር ይበላት። ችግር የለም። አክብረሽ ስለመጣሽ እናመሰግናለን ሙኒቷ። እሺ ሀቢብቲ። እሺ ባይ። እሷ ሀበሻ ስለሆነች ነው እንጂ ሌላ ዜጋ በሌላ ዜጋ ኤጀንሲ ብታሰሪ ሙሉ ዶክመንት ካላመጣሽ የጎደለ ዶክመንት ካለ በአንቺ ምክንያት ዶክመንት ከጎደለ አይመለከተውም ድርጅቱ። ገባሽ? ግን እሷ ኢትዮጵያዊ ስለሆነች ነው እንደዚህ በአንቺ ምክንያት አንቺ ወረቀት ባለማሟላትሽ ምክንያት ሀሳብሽን ቀይረሽ ፕሮሰሱን አቋርጠሽ ገንዘቤን መልሺ ስትይ በአንቺ ምክንያት ነው። ሂጂ በህግ ጠይቅኝ ማለት ትችል ነበረ። አዎ ሀውዬ መጀመሪያ ሰውዬ እሺ ብሎኝ ስለነበረ እኔን ተስፋ ችግር ነው። መጀመሪያ እሺ ብሎ ነበር፣ በኋላ ሀሳቡን ቀየረ። ይሄ እሷ ችግር አለም። እሺ ቆይ ቦንቱ፣ ሰውየው መጀመሪያ እሺ ብሎ በኋላ እምቢ ማለቱ የሙኒ ችግር ነው።
አይደለም ታዲያ የማን ችግር? ሰውየው ያንቺ ነው እኮ የእሱ አይደለም ሰውየው። ትክክል ነው። አንቺ ዶክመንት ሳታሟይ ብሩ ብድር ስለሆነ እንዳይጠፋብኝ ቀድሜ ልክፈል አልሽ ራስሽ ወደሽ ብሩን እንዳላጠፋው ብለሽ። እሺ ብሩን እንዳላጠፋው ብለሽ ቀድመሽ ከከፈልሽ ከዛ በኋላ ሰውየው ወረቀት አልሰጥም ሲል ሙኒት ምን ታድርግ? ወረቀት ማሟላት ያንቺ እንትን ነው እኮ ገባሽ? አሁን እሷ እሺ ሂጂ በህግ ጠይቅኝ አያገባኝም ብትልሽ ምን ታደርጊያለሽ? እኔ ምንም የማውቀው ነገር የለም ሀቡ። የት ሄጄ ነው ያኔ በህግ የምጠይቀው ነገር? ታዲያ ማታቂ ከሆነ ህግ ወጥ ነሽ፣ መክሰስ አትችይም። ኦር በህግ መጠየቅ አትችይም። ማታቂ ከሆነ በጸባይ ከራሷ ጋር ጉዳዩን መጨረስ አይሻልም? በየቤቱ እየገቡ ከማውራት። በየቤቱ እኮ አልገባውም። አንቺ ቤትና ሳሪ ቤት የነበረችው ነበረችና ሳሪቲ ቤት፣ ሳሮን ቤት፣ ሶስት ቤት ገባ። እንደገና ስታወሪ እንደተቀጠቀጠ ሰው ወይ እንደተካደ ሰው እያለቀስሽ ነው የምታወሪ። ዋይ ብዬ ችግር ላይ ነኝ። ያኔ ብሩ የኔ አይደለም። የተበደርኩ ሰው ብር አምጪ ብላ ጭጭቅ አድርገኛለች። እኔ ስራ ላይ አይደለም አይደለ? የደበደበሽ የለ የካደሽ የለ። ያለችሽ ምንድን ነው? አካውንት ላኪ ያስገባለሁ። በትዕግስት አካውንት ልከሽ እስክታስገባ መጠበቅ አይሻልም ነበረ? አሁንም ነገሩ እንዳይበስ ይኸውልሽ፣ ነገ በተመቸኝ ሰዓት አስገባለሁ ብላለች። አንቺ ምንም እንዳትዪ አስገብታ ደረሰኝ ስትልክልሽ እኔ ፎርዋርድ አደረግልሻለሁ። እንዳትጠይቅኝ እኔንም ደጋግመሽ ፎርዋርድ። ልክ ደረሰኙ ሲደርሰኝ እኔ ወደ አንቺ ፎርዋርድ ማድረግ ብቻ ነው። ግን ለእኔ ትልቅ ትምህርት ነው። ማንም መጥቶ ቢያለቅስብኝ ከዚህ በኋላ ለማንም ዋስ ሆኜ ማንንም እንዳላገናኝ ለእኔ ትምህርት ነው። የዛን ለታ እኔ ዩቱቤ ላይ ገብቶ ላይቭ ሪከርዱ ማየት ይቻላል። ተይኝ እባክሽ እርጉዝ ነኝ አታስጨንቅኝ ያልሽ በግድ አልቅሰሽ በእናትሽ ቃማዬን ላስተካክል ሀቡ ብለሽ ስትለምኝኝ እነዚህ ኮመንታተሮችም እኔም ፑሽ አድርገው ነው እዚህ ነገር ውስጥ የከተቱኝ እንጂ ምን አገባኝ? እኔ የማገኘው ኮሚሽን የለ የምጠቀመው ነገር የለ። አንቺ ስላለቀሽብኝ እኔ ሙኒትን ጠርቼ ለምኜ በጎዶሎ ብር ቃማ እንድትሰራልሽ ለመንኳት። ግን ዚስ ኢዝ ላስት። ማንም መጥቶ ቢያለቅስ ቁስል ደም ቢያሳየኝ በማንም ሰው ጉዳይ እንዳልገባ ለእኔ ትምህርት ነው። ገባሽ? ለምን እኔንም በጣም ነው ስትረስ እያረግሽኝ ያለሽ እየመጣሽ እያለቅሽ በማይቅርታ ስላስጨነኩሽ አይደለም ማሬ። ቦንቱ እንደዚህ በመሆኑ እኮ ችግር አይፈታም ማሬ። አያገባኝም ነው ምለው ሁሌ እኮ እኔ በሳሴ አቅም። ከዛ ውጭ ግን እከሌን እየጠራሽ ለምኝልን እከሌን እንዲህ በይልን እያላችሁ አታስቸግሩኝ ብዬ እላለሁ። ግን በቃ ሁልጊዜ እኔ ላይ ፕሬሸር ታበዛላችሁ፣ እኔ ላይ ጫና ታደርጋላችሁ። እከሌን ጠርተሽ ለምኝልን፣ እከሌን ጠርተሽ እንደዚህ በይልን፣ እከሌን እንደዚህ ያስቸግሪልን። አሁን ስማርጂ ዋትሳፕ ላይ ምን ያለሽ መሰልሽ ለሙኒት በዚህ አካውንት ነምበር በካሽ የሰጠሁሽን ብር በዚህ አካውንት ነምበር አስገቢ